እስራኤል ግን የእግዚአብሔር ክፍል ሆነ። ሥራቸውም ሁሉ በፊቱ እንደ ፀሐይ ነው። ዓይኖቹም ሁል ጊዜ መንገዳቸውን ያያሉ፣ ኃጢአታቸውም ከእርሱ አልተሰወረችም። በደላቸውም ሁሉ በእግዚአብሔር ፊት ነው። የሰው ምጽዋቱ ከእርሱ ጋር እንደ ማኅተም ነው። የሰው ዋጋው እንደ ዓይን ብሌን ትጣበቅለታለች። ኋላ ተመልሶ ዋጋቸውን ይሰጣቸዋል፣ የኃጢአታቸውንም ፍዳ ወደ ራሳቸው ይመልሳል። ነገር ግን ንስሐ የሚገቡበትን መንገድ ሰጣቸው፣ ተስፋ የቆረጡ ሰዎችንም ደስ ያሰኛቸዋል። የንስሐ ጥሪ። ወደ እግዚአብሔር ተመለስ፣ ኃጢአትንም ተዋት፣ በፊቱም ጸልይ። ለበደልህም ንስሐ ግባ፣ ከበደልህም ወደ እግዚአብሔር ተመለስ። ኃጢአትን ሁሉ ጥላ፣ ፈቃዱንም አድርግ። በሕይወት ሳሉ እንደሚገዙለት ሰዎች ልዑልንም በመቃብር የሚያመሰግነው ማን ነው? የሞተ ሰውን ግን ንስሐ እንደ ኢምንት አለፈው። በሕይወትህ ደስ እያለህ እግዚአብሔርን አመስግነው፣ የእግዚአብሔር ቸርነቱ ታላቅ ነውና የሚገዙለትን ሰዎች ይቅር ይላቸዋል። ሰው ሟች ስለሆነ ሁሉ በሰው ዘንድ ሊሆን አይችልም። ከፀሐይ የሚበራ ምን አለ? እርሱም እንኳን ያልፋል። ደማዊና ሥጋዊም ክፉ ነገርን ያስባል። እርሱ የሰማይን ምጥቀት ኃይል ያውቃል። ሰው ሁሉ ግን አመድና ትቢያ ነው።